ትደውልል እኮ ስልክ አይሰራም አይደል? ለቀቂው ቆይ ለቀቂው ልጁን አታስጨው። በጣም በሚያስደንቅ ሁኔታ እንግዲህ አንድ ወንድ በሁለት ሴቶች መካከል ቆሞ እኔ ጋና እየተባለ የሚታይበት ዘመን ደርሰናል ማለት ነው። የተወደዳችሁ ቻናል ቤተሰቦች ደህና ናችሁ? እንዴት ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። አብርሃም ትላንትና እንግዲህ እንደተከታተላችሁ ተስፋ አደርጋለሁ ከነ ሄርሜላ እጅ ወጥቶ ወደ ሩታ እጅ ለመግባት ባይችልም እንግዲህ ሲጓተቱበት አይታችኋል። ምንም የተቀየረ ምንም ነገር የለም። ትንሽ ወደ ሄርሜላ የማዘንበል ነገር ታይቶበታል። እየወሰዱ ልጁን እንደ ማሽን እቃ እየፈታቱ የሆነ ነገር እየገጠሙለት ነው እንዴ ወደ ራሳቸው ዓለም የሚያንቀሳቅሱት እነዚህ ሰዎች። የምሬን እኮ ነው። ከሩታ ጋር ሲሆን ሩታን ብቻ ነበር ሲል የነበረው፣ አሁን ደግሞ ከሄርሜላ ጋር ሲሆን ወደ ሄርሜላ ዘነበለ። እየተዝናናን ነበር የሚል ነገር ደጋግሞ ሲናገር ነበርና አብርሃም መዝናናት ብርቅ ነው እንዴ? ስንት ቦታ ከሩታ ጋር ስንት ነገር ያሳለፍክ ሰው አይደለ እንዴ? እንኳን ሀገር ውስጥ ውጪ ሄዳችሁ ስንት ነገር ያሳለፋችሁ ሰዎች ዛሬ ላይ እንደ አዲስ እንደሆነ በቃ ማለት ከአንድ ወጣት የማጠብቁት አይነት ንግግር ነው ሲናገር የነበረው። ስንዝናና ነበር ይላል። ቀጥታ ነገሮችን በፊት ለፊት አይደለም ሲናገር የነበረው። ከዛም ባለፈ እንግዲህ ሄርሜላና ሩታ ተፋጁበት ለማለት ይቻላል። እውነት ለመናገር በጣም ነው የሚደብረው። ሴት ልጅ በዚህ ልክ ክብሯን ስትጥል እኔ ይሰማኛል። እኔ እውነቴን ነው የምላችሁ፣ ልክ ከዓለማችን ላይ ወንድ የጠፋ ነው የመሰለው በነ ሄርሜላ ቪዲዮ ላይ ስትመለከቱት ማለት ነው። ለምንድን ነው ራሳችሁን የማታስከብሩት? ሄርሜላም ቢሆን ከሰው የሰው ባል ነጥቀሽ ህይወት ሆኖ ያኖረኛል ብለሽ ማሰብሽ አንድ ራስሽን የሆነ ችግር እንዳለብሽ የሚያሳይ ነገር ነው። ሩታም ደግሞ እስካሁን ድረስ ሲገለባበጥ ካንቺ ወደሷ ከሷ ወደ አንቺ ሲገለባበጥ የነበረን ወንድ እንዴት ሆኖ ነው መልሰሽ ወደ ትዳርሽ መልሰሽ ህይወት አድርጌ ያኖረዋለሁ ብለሽ ማሰብሽ ይህ ጤናማነት ነው ወይ? ከአብርሃም ይልቅ እኮ ችግር አለባቸው ብሎ ሊያስጠረጥር የሚችለው እናንተ ጋር ነው። ሄርሜላም ጋር ችግር ያለ ይመስላል፣ እንዲሁም ደግሞ ሩታ ጋር። አይምሮአችሁን እናንተ ናችሁ የታመማችሁ የምትመስሉት እንጂ አብርሃም የአይምሮ እክል የገጠመው አይመስልም። እሱ ይሻላል ከናንተ። እንዴት አንድ ጤነኛ ሰው እሱ ጋር ተወስኖ ያልኖረን ሰው ፈልጎ መከራ ይበላል? በቃ እኔ እቺን ብቻ የሚመልስልኝ ሰው ነው ፈልገው። እናንተ ጋር ተወስኖ ያልኖረ ወንድ ከሄርሜላ ወደ ሩታ ከሩታ ወደ ሄርሜላ ሲገለባበጥ የኖረ ወንድ ለማን ጠቃሚ ሊሆን ነው በዚህ ልክ መከራ የሚታይለት? እናም ደግሞ ይሄ ጤናማነት አይደለም። እሱ ጋር ያለ ችግር እንደ ችግር ሆኖ ሳለ እናንተ ጋር ያለው ችግር ከፋ ነው የምለው እኔ። በአጠቃላይ ደግሞ ሩታን ለማስጠቆት ሩታን በብዙ አንግል በሰዎች ዘንድ ተቀባይነት እንዳታገኝ ለማድረግ እነ ቡዜና ዴቭ እየሰሩ ያለው ነገርም እጅግ በጣም ሞራል ይነካል። የምሬን ነው። ደጋግሞ አይታችሁት ከሆነ አተኩሮ ወደ ሩታ ሳይሆን ወደ ሄርሜላ ነበር ሲጠይቀው የነበረው። ከሄርሜላ ጋር መሆን ተስማምቷል፣ መዝናናቱ ተስማምቷል፣ ወደዛ ትሄዳለህ እያለ ሲጠይቀው ነበረ። ትዳርና ልጁን እንኳን ለሰከንድ አላስታወሰውም። ቪዲዮ ላይ አይታችኋል ቤተሰብ። ሩታ በራሷ ትዳር ልጁን እንኳን ፎከስ አድርጋ አልተናገረችም። እዛ ጋር ፉክክር ውስጥ ስለነበሩ ትናገር የነበረው አሁን ከኔ ጋር ጊዜ ያስፈልገዋል የሚል ቃል ነው። አብርሃም ካንቺ ጋር በራሱ ጊዜ የሚያስፈልገው ሰው አይደለም። ሩታ እውነቴን ነው። ምን አድርጎ እንደመጣ ምን አይነት ጊዜ ላይ እንዳሳለፈስ እንዴት ሊጠፋሽ ይችላል? ሩታ አንቺስ ከዛ በፊት ከሄርሜላ ጋር እንደዛ ሲሆን ቆይቶ አንቺስ በራስሽ መቀበልሽ ያኔ ጤናማነት ነው ወይ? እናንተ ናችሁ የታመማችሁት። እኔ አብርሃም ታመመ ልል አልችልም። ከአብርሃም በላይ ጤንነታቸው የሚያሰጋው የሄርሜላና የሩታ ነው። ምክንያቱም እኛ ሀገር ኢትዮጵያ ውስጥ ታውቃላችሁ ቤተሰብ አንድ ወንድ አንዲት ሴት ላይ ቺት ካረገባት መልሳ ማየት እንኳን ይደብራታል። አይደለም አብረው ሌላ ላይፍ ውስጥ ልታሳልፍ። ይህ ህይወት እየተከናወነ በሩታ ህይወት ውስጥ ሩታ ግን እስካሁን አብርሃምን እያሳደደች ነው። ይሄ እልክ ነው። እኔ ሩታ እልክ ነው እንደሚያረጋት። እኔ ሙሉ ለሙሉ እውነት ለአብርሃም ፍቅር አላት የሚለው ነገር ራሱ እንደ ጥያቄ ምልክት ይቀመጥልኝ። በዚህ ልክ ቤተሰብ እያዋረዳት፣ በዚህ ልክ አብርሃም እንደዚህ ጭውት እያለባት ለዋለ አሁንም ድረስ የሱን ኮቴ መከተሏ ለኔ ትልቅ ጥያቄ ነው የሚፈጥርብኝ። እንዴ
ሌላው ይቅር በዚች አጭር ቀናት ውስጥ እኮ እንደ ኳስ ነው ልጁን የተቀባበሉት። ሄርሜላ ጋር ሳምንት ከረመ፣ ሩታ ጋር ከዛ በላይ ከረመ። ምንድነው አንድ ወንድ ለጋራ እኮ ይሄ በጣም እኮ አሳፋሪ ድርጊት ነው። ይሸመቅቃል፣ ይነውራል። እውነቴን አሁን ላይ ጭንቅላቱ ልክ አይደለም እያላችሁ ነው። ይሄ ሰውዬ ግን እንደው እሺ ጭንቅላቱ ወደ ራሱ ሲመለስ እውነት ሁለታችሁ ጋር ያለው ነገር ጤናማ ነው ወይ የሚሆነው? ከእንደዚህ አይነቱ ሰው ጋራ እናንተ መከራ መብላትስ ለምን ፈለጋችሁ ነው? ሄርሜላ ባለትዳር ወንድ ላይ ችግር አለባት። እውነት ለመናገር ሰው ባለትዳር ወንድ አያሳድድም ካልጠፋ ወንድ። እውነቴን ነው። በዚህ ልክ በሚዲያው ላይ ራሱን እንደ ሄርሜላ የጣለች ሴት የለችም። ምንም ብታደርጉ ማለት ነው። ሩታ አንድም እልኩ ስለተጋባች ነው በዚህ ልክ ከአብርሃም ስር አልጠፋ ያለችው። አሁንም ሊግባቡ አልቻለም። እነ ቡዜ እንደዛ አይነት ቃላት እስኪናገሯችሁ ድረስ ሊበሉት ነው እስኪሏችሁ ድረስ ይሄ እኮ ውርደት እኮ ነው። አብርሃም ማን ምን ስለሆነ ነው በዚህ ልክ እንዲህ የሚኮንለት? ሁለት ሴት እንደዚህ ልትባላ ልትጋደል ምደርስለት ማ ምን ስለሆነ? እስቲ ማ ምን ስለሆነ ስንል በምንም አይነት ውጫዊ ፊዚካል እየለየው እንዳልሆነ ግልጽ ማድረግ ፈልጋለሁ። እኔ እያልኩ ያለሁትኝ እስቲ ሄርሜላን ብትጠይቋት እንደው እናንተ ራሳችሁ አብርሃም በትዳሩ ላይ በነበረ ሰዓት ጨዋ ወንድ ነበር ወይ ብላችሁ ጠይቋት። ምኑን ወዳ መጣች ሴት? ሄርሜላ ተልኮ ያላት ሴት ናት እንጂ ዝም ብሎ ሰው እንዲህ አይነቱን ትዳሩን በአግባቡ ሳይኖር የኖረን ወንድ ሚስቱን ሳያከብር የኖረን ወንድ ፈልጋ የምትመጣ ሴት እብድ ካልሆነች በስተቀር ጤነኛ ናት ብዬ እኔ አልገምትም። ስለዚህ ሄርሜላ ምኑን አይታ ነው በዚህ ልክ እንደዚህ መስዋዕት የሚያስከፍል ደረጃ የደረሰችው? አብርሃም እኮ ሁሉ ጊዜ እንደ ህፃን ልጅ ጡጦ አጥቡኝ ተንከባከቡኝ የሚል አይነት ወንድ እኮ ነው። እንዲህ አይነት ወንድ ትዳሩን እንኳን በአግባቡ ሳያከብር ሚስቱን ሳያከብር ያኔ የ3 ወር የ4 ወር ጉዞና ሩታን ሳያከብር እንደዛ እየተጫወተባት ሄርሜላ ያየች እሷ ራሷ እዚህ ህይወት ውስጥ መግባቷ ምን ያክል የአይምሮ በሽተኝነትን ነው የሚያሳየው? ይሄ እንዴ አንድ ሰው እኮ የሆነ ነገር ስትፈልጉ የሆነን መስፈርቱን አይታችሁ ነው። አብርሃም ጋር የሚፈለግ መስፈርት ምንድነው ነው እኔ ትልቁ ጥያቄ። በቃ የትኛው መስፈርት ነው እሱን እንደዚህ ልትከታተሉት እንደዚህ መከራ ልትበሉለት መስዋዕትን ልትከፍሉለት የምትችሉት? ሄርሜላ መዛ ገንዘቧን ማሰስ የተለመደ በነገራችን ላይ የእጅ ወርቁን ሰዓት አሁንም መልስ አርጋለታለች እየተባለ ነው። እጁ ላይ ያለው የሄርሜላ ይሁን የማይሁን እሱ የገዛ ይሁን እኔ መለየት አልቻልኩም። ግን እናንተ ሰዎች ይሄ የድራማ ህይወት እንዴት ነው ጤነኛ አርጎ የሚያኖራችሁ ነው? አሁን አብርሃም ጤነኛ ህይወት የሌለው ሰው እንደሆነ ያወቃችሁ እናንተ እዚህ ሰው ላይ የምትጋደሉት ለምንድን ነው? በቃ አብርሃም በጣም ምርጥ ባል ነው፣ በጣም ቤቱ ማስተዳደር ይችላል፣ ጨዋ ወንድ ነው ብትሉና እንደዚህ ብትፋለሙ እኔ ምንም አይመስለኝም። ሄርሜላን ተዋት። ሩታ አንቺ ጠንቅቀሽ ታውቂዋለሽ አብርሃምን በስንት ሴት ነው ያስቸገረሽ። እንደው ሩቅ አንሂድ። እኔ እኮ ያኔ እንደ ኳስ ስትቀባበሉት እኔ በቃ ደነዘዛ አይምሮ የራሱ ማለት ነው። ሄርሜላ ጋር ሰንብቶ ስንት ነገር ውስጥ ገብተው ሩታ ተቀብላ እንደዛ መልሳ ደግሞ ቤት ውስጥ ከራሷ ጋር ላይፏን ስታስቀጥለው ደነገጥኩኝ። እኔ እውነቴን ነው የምላችሁ ባለፈውም ጊዜ ማለት ነው። አሁን ደግሞ ሄርሜላ ተቀበለችው። ይሄው ሳምንት ከርሞ መጣ። ሳምንት ከርሞ ይሄ ልጅ ምን ሲያረግ ከረመ የሚለው ጥያቄ እንኳን ሩታ ጭንቅላት ላይ አልጫረባትም። ምን ሆናችሁ ነው? ምናችሁን ያመማችሁ? እናንተም ታማችሁ እኮ አብዛኞቹን ሰዎች እንደው በቃ የእናንተን ነገር ትክክል ብለው እንዲያስቡ ያረጋችሁ ሰዎች ናችሁ። እናንተ ታማችሁ ሌሎችንም ለማሳመም ነው ወይስ ምንድነው አላማችሁ? አልገባኝም። ይሄ እኮ ኖርማል አይደለም፣ የእውነት ኖርማል አይደለም። ጤነኛ ሰው ይሄን ያደርግማ እንዴ? ይሄን ያህል ቀን ከርሞ ሲመጣ አብርሃም ምን ላይ ነበረ? እኛን ነገራትን መቼስ የአደባባይ ሚስጥር ነው። ሄርሜላ የወለደችው ልጅ አይደለም አብርሃም እዛ አስተኝታሱን እንደ ጻሊ ስትንከባከብ የከረመችው አይደል? ቤተሰብ ስንዝናና ነበር ካለ ለሩታ ይሄ ትልቅ መልስ ነው። ሩታ አሁንም እንደዚህ ሆኖ ተመልሶ መጥቶ ትፈልጊዋለሽ? ያኔም ወስደሽ አከረምሽው አንቺ ጋር ከሄርሜላ ተቀባበላችሁት። አሁን እኮ ይሄ ልጅ የጋራችሁ ነው። ኧረ ይሄ ይደብራል፣ ይሸምማል፣ ያስቀይማል፣ ያስነውራል። እውነቴን ነው የምላችሁ እንደው ቆማችሁ ብቀሩ ይሻላል እንጂ እንደዚህ የሚነካካ እዛም የሚጨመላለቀው ወንድ ጋራ ኮሚኒኬት አይኖራችሁ። እውነቴን ነው። ራሳችሁን አስከብሩ። ኧረ ራስን ማስከበር ትልቅ ነገር ነው። እናንተ ሰው በአየር ማጣት ብቻ ነው መተንፈስ ሲያቅተው መኖር የማይችለው እንጂ በሌላ ነገር ይኖራል ሰው። እንዲያውም ከኃጢአት ተቆጥቦ እንዲያውም ክፉ ነገር አይምሮ ሳይመጣ ጤነኛ ሆኖ ይኖራል የሰው ልጅ።
ተመስገን ብላችሁ ጤነኛ አይምሮ ይዛችሁ ኃጢአት ውስጥ ሳትገቡ ምንም ሳይመስላችሁ መኖር ትችላላችሁ። እናንተ እኮ እንዴ አንድ ሳምንት ሩታ ጋር ይከርማል፣ አንድ ሳምንት ሄርሜላ ጋር። እኔ አላቅም ምንድነው የምታራምዱት የእምነት ድርጅት በራሱ ይሄ በእምነት ደረጃ ሲፈቀዳል ወይ? አንዷ ጋር የሆነ ሳምንት ይከርማል፣ አንዷ ጋር እንዴ አሻሙ የጋራ እረ በወገን ይሄን ነገር ልክ አይደለም፣ ተው ይሄ ነገር መሰሩት ነውር ነው ብላችሁ መገሰጽን እንደ ትንሽ ኮርኮም ማድረግን አሳዩአቸው። ልጆቹ ቢያንስ የሚሰሩትን ነገር ያስተካክሉ እንዴ። ኧረ እኔ አይቀበለውም ህሊናዬ፣ እውነቴን ነው የምላችሁ። በዛ ላይ ሩታ በዚህ ልክ ቤተሰቡ ላይ ጫና አለ አንቺ ላይ እያየሽ። አንድም ሰው ከነ አብርሃም ቤተሰብ ላንቺ አሁን ላይ ድጋፍ እያደረገ ያለ ሰው ዴቭም ብሶበታል። የባሰ ሆኖ ነው የመጣው። ድሮ እንዳደነቅ ነው አይደለም፣ ወርዷል። የመጨረሻ ማለት ነው። የሚናገረው የሚያደርገው ነገር ሁሉ ሄርሜላን ሰፖርት የሚያደርግ ነው። ቡዜም እንደዛው ሩታ ማስጠቆር ከሩታ በተቻላት አቅም አብርሃምን ገንጥላ አለያይታ ለመጨረሻ ጊዜ ከሱ እሷን ህይወት ባዶ ማድረግ ነው የምፈልገው። ይሄንን አምነንበታል። ይሄ እልክ አሲዞች ነው እንዳንል ሩታ ክብር ይበልጣል። እውነቴን ነው። አብርሃም እኮ ትላንት በአጋጣሚ በህይወትሽ ውስጥ የመጣ ሰው እኮ ነው። አብሮሽ እኮ አንድ ኦክሲጅን የሚተነፍስ ሰው እኮ አይደለም። ሲቀር እኮ ይቀራል። እግዚአብሔርን ሲቀር ይቀራል እንዴ! ሰው ሞቶም እንኳን ይቀራል አይደለም በህይወት ቆሞ ማለት ነው። ምን ያክል ያንቺን ህይወት መቆጣጠር ቢችል ነው እሱ ሁልጊዜ አንቺ ህይወት ውስጥ ችግር ሆኖ የሚኖረው? እኔ እንዲያውም ሳስበው አብርሃም የሆነ ነገር እነዚህ ሴቶች ላይ ያደረገ ይመስለኛል። እሱም ፍሩ ቤተሰብ። እንዴት ሁለት ሴቶች ህሊና አጥተው በዚህ ልክ ይጋደላሉ በአንድ ወንድ? እሱም ፍሩ በቃ። አብርሃም ምንድነው እነዚህ ሴቶች ላይ እንደዚህ ጢባ ጢቤ እንዲጫወቱ ያደረገበት ምክንያት ምንድነው? እሱ መሀከል ላይ በቃ ተፈላጊ ነው። እያያችሁ ነው የሚሰራውን ስራ አይደለ? እሱ ተፈላጊ ነው በቃ። እሱ ሴቶች የሚጋደሉበት ወንድ ነው። እንዲህ አይነት ትወና ነው እየሰራ ያለው አብርሃም። ሁልጊዜም ቢሆን ራሱን የበላይ ማድረግ ይፈልጋል። ራስ ወዳድነት ደግሞ ያስጠፋል። መጥፎ መንገድ ነው የሚወስደው። እውነቴን ነው። የአሁኑን ማየት አይደለም። ይሄ ሰልፍ ኮንፊደንስ እጥረት ነው። ሰው የራሱ የሆነ የኮንፊደንስ እጥረት ሲኖርበት የሚያደርገው ድርጊት አብርሃም የሚያደርገውን ድርጊት ነው። ሁልጊዜ ተፈላጊ ነው። ሁልጊዜ ሴቶች እሱን አሳዳጅ ናቸው፣ እሱ ተሳዳጅ ነው። ሁልጊዜ ተፈቃሪ ነው። ኧረ አብርሃም ይደብራል። የምሬን ነው። ግን አንዳንዴ እንደ ባለ ህሊና አስተውለን ስንከታተላቸው አብርሃም እያደረገ ያለው ነገር ጭውቴ እጅግ በጣም በጣም እውነቴን ነው የምለው የብዙ ሴቶችን ሞራል የሚነካ ነው። እኔ መቼስ ከሁለት አንዳችሁ መጨረሻ ከሱ ጋር ትሆናላችሁ ወይም ከሁለታችሁም ህይወት ወጥቶ መጨረሻ ላይ እሱ ሌላ ህይወት ይኖራሉ የሚለውን በጊዜ ሂደት የምናየው ነው። ግን እኔ እናንተም ብሆን ከዚህ ሰው በርቀት ነበር የምሆነው። አይጠቅምማ። የጋራ የሆነ የዛችም ጋዝሽ ጋር የሚል ወንድ ምን ይሰራል? ሄርሜላ አይታችኋት ከሆነ ከአብርሃም ጋር ከሩታ ጋር ቆሞ እንዴት ስትለው ነበረ እና እንደ ህፃን ልጅ እንዲህ በእጇ አስጠራው ነበረ። ደግሞ የሆነ ሰዓት ላይ ቤተሰብ አይታችኋቸዋል። ሩታና ሄርሜላን አስተውላችኋቸዋል። ማዕከል ላይ ሲጓተቱት ምናምን ነገር ሳቃቸው መጥቶ ቪዲዮውን እናንተ ድረሱበትና እዩት። ሁለቱም ሳቃቸውን አምቀው ነበር። ለማንኛውም እኛ ያው መጫወቻዎቻችሁ ነን። ግድ የለም የትም አይሄዱም የትም አይደርሱም እያላችሁ ነው። እኛ ይገባናል የምታደርጉት ነገር፣ ግን ስራው ልክ አይደለም። ይምሬን ነው። ይሄ ለህዝብ የሚመጥን ቪዲዮ አይደለም እየሰራችሁ ያላችሁት። ማለት በዚህ ልክ አንድ ወንድ ሁለት ሴቶች ሲጋደሉበት ልክ በቃ የሴትን ክብር ዝቅ የሚያደርግ ነገር አትስሩ ቢያንስ። እንዴ ሴት ክብር በሴት ልጅ በምትከበርበት ዘመን እኮ እናንተ የሴትን ክብር እያወረዳችሁ ነው። ኧረ በስመ አብ ቤተሰብ እንግዲህ አብርሃም ባያችሁት ልክ የተዝናናን ነው ይላል። ልክ እንደ አንድ ፍሬ እንደተወለደ ህፃን ልጅ ማለት ነው። መጨረሻ ላይ እንግዲህ ወደ ቤት መሄድ አለበት፣ ከሁለታችሁም ህይወት መውጣት አለበት ብለው ይዘውት ሄደዋል። ሩታም እንግዲህ እናያለን እንተያያለን ብላቸውን ሄደች። ሁልክ ያስገባል ነገር ስራቸው። በእርግጥ ቡዜና ዴቭ ስራቸው ልክ ያስይዛል። በጣም ማለት ተጠግተውና ወግነው ያሉት እያስመሰሉ ነው እንጂ እኛ እንደተረዳ ነው ወደ ሄርሜላ ነው። ይሄ ደግሞ እሷን ያበሽቃታል። ምንም ቢሆን እኮ ልጅ ወልደዋል። ቤተሰብ እንዴ እነሱ ፈልገው የሩታን ትዳር ማቆም አይችሉም። ምናልባት አሁን የጤናው ጉዳይ ላሉት አሁንም እሱ የሆነ ነገር እየተጫወተ ይሆናል። ቤተሰብ እኔ አብርሃም አንዳንድ ጊዜ እፈራዋለሁ። ብዙ ጊዜ ሰዎችን የመሸወድ ባህሪ ስላለው አሁንም የሆነ ነገር እያደረገ ነው ይመስለኝ። አውቆ እያደረገ ያለው ነገር ነው ይመስለኝ። አብርሃም ሰው ያሳብዳል እንጂ ሰው ያብዳል እንዴ? ቤተሰብ እውነቴን እኮ ነው። ለማንኛውም ልቦና ይስጣችሁ። እውነቴን ነው። ልቦና ይስጣችሁ።
ሃይማኖት የሚከለክለውን ድርጊት እየፈጸማላችሁ ያላችሁት ሁለት እህቶቼ ሩታና ሄርሜላ ልቦና ይስጣችሁ። ይሄ ሮንግ ወይ ነው። እውነቴን ነው የምላችሁ። እኔ ሩታ ምንም ያክል ፈለገ ያንቺ መገፋትና ያንቺ መሰቃየት ውስጤን ቢያመኝም ያሳለሽው ነገር ቁስሌ ቢሆንም ለኔም እንደ ሴት ግን ደግሞ በዚህ ልክ በአብርሃም እንዲተረግጠሽ እንዲ ኢግኖር እየተደረግሽ እንዲ አሳደሽ ሴት ጋር እየሄደ እንደፈለገ የሆነ አሁንም እየተቀበልሽ መሆኑ በጣም የተሰማኝ ለራሴ። ስለዚህ ለእናንተ ልቦና ይስጣችሁ። ሄርሜላ ድሮም በፍረት መንገድ ነው የመጣችው፣ በነውረኝነት መንገድ ነው። አሁንም እሷ ነውሯ ክብሯ ነው፣ የታወቀ ነገር ነው። እናንተ ደስ ያላችሁን ኮሜንት አስቀምጡ፣ የተሰማችሁን ልክ እንደኔ ማለት ነው ወገን። ሰላማችሁ ይብዛ። በሌላ ቪዲዮ እንገናኝ።